አሁን እንኳን በአሁኑ የተሰማኝ የነበረ ነገር መምጣት ብዙ አልፈለኩም ነበር። ታውቃላችሁ ያለውን ነገር እኛ ጋር ብዙ ጊዜ አርፈን በተቀመጥንበት በቃ አገልግሎት ተብሎ ምናምን ስለዚህ ደስ ብሎ ነው የምንሄደው። ከዛ ግን ያው የገንዘብ በሉ እንትን አደረጉ ምናምን የሚባል አንድ በጣም ትንሽ ጥቂት ልክ ያልሆኑ ሰዎች አሉ። አስደንጋጭ ዜና እጅግ በጣም ያሳዝናል። ሁላችሁም ኮመንት ላይ ነፍስ ይማር ብላችሁ ጻፉ። እጅግ በጣም በሚያሳዝን ሁኔታ ሀዘን አይራቃችሁ ተብለን የተረገምን ይመስል በሳምንታቶች በቀናት ልዩነቶች እንግዲህ የተለያዩ ልብ የሚሰብሩ እጅግ በጣም አሳዛኝ መረጃዎች ወደኛ እየመጡ ይገኛሉ። እንግዲህ በትላንትናው ዕለት የተከሰተውንም ምናልባት መረጃውን ሰምታችሁ ከሆነ አላቅም፣ ብቻ ግን በጋሞ እንግዲህ ከፍተኛ የሆነ ጎርፍ የቀላቀለ ዝናብ እንደተከሰተ እንዲሁም ደግሞ በተጨማሪም ደግሞ የመሬት መንሸራተትም ደግሞ እንደተከሰተ መረጃ ወጥቶ ነበር። ከዛ ጋር ተያይዞ አዳዲስ መረጃዎች አሉ የማቀብላችሁ ይሆናል። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ 22 ነው። ሰብስክራይብ በማድረግ ቻናሉ ፋሚሊ መሆን እንዳትረሱ። ወቅታዊ አዳዲስ መረጃ ዘል ጉዳዮችን ከፈለጋችሁ ይህንን ቻናል ምርጫችሁ ማድረግ እንግዲህ እንዳትረሱላችሁ ፈልጋለሁ። ከናንተ ሁሉ ጊዜ የሚጠበቅ ነገር አለ። ቪዲዮ ላይክ አድርጋችሁ መጀመር፣ እንዲሁም ደግሞ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ገብታችሁ ሐሳባችሁ በነጻነት እንድትገልጹልኝ ከዚህ ጋር በትህትና ጠይቃችኋለሁ። እኔ በቪዲዮቹ ላይ ሐሳብ አስተያየት ከዚህ እሰጣለሁ። እናንተ ደግሞ ኮሜንት ሴክሽን ላይ እንዳልኳችሁ ክፍት ነው፣ ሐሳባችሁ መስጠት ትችላላችሁ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። አስደንጋጭ ዜና እጅግ በጣም ያሳዝናል። ሁላችሁም ኮመንት ላይ ነፍስ ይማር ብላችሁ ጻፉ። 96 ሰዎች በናዳው እንደጠፉና የ36 ሰዎች አስክሬን እንደተገኘ ተዘግቧል። ትናንት ለመጋቢት አንድ አጥቢያ ሌሊት ላይ በጣለው ከባድ ዝናብ የተነሳ በጋሞ ዞን ጋጮ ባባ ወረዳ ማዞ ደኢሳና ላካ ቀበሌዎች ላይ በተፈጠረው የመሬት መንሸራተት ምክንያት 96 ሰዎች በናዳው ምክንያት የጠፉ ሲሆን የ36 ሰዎችን አስክሬን የማፈላለግ ስራ እየተሰራ እንደሚገኝ ከወረዳው መንግስት ኮሚኒኬሽን የተገኘው መረጃ ያመላክታል። መረጃውን እንደሰማችሁት ነው። እጅግ በጣም ያሳዝናል። አንዳንድ ጊዜ ተፈጥሯዊ አደጋዎች እንግዲህ በርካታ ሰዎች ላይ ጥቃት አድርሰው ነው የሚያልፉትና በዚህ የተነሳ እንግዲህ በርካታ ሰዎች ህይወት ማለፍ እንግዲህ ተዘግቧል። እጅግ በጣም የሚያሳዝን ነው። ከዛሬ ዓመትም በፊት እንግዲህ ተመሳሳይ ጉዳይ ተከስቶ ብዙዎች ሀዘናቸውን ሲገልጹ ነበር። ብዙዎችም በዛም ሄደው ደግሞ እርዳታ እየሰጡ ከጎናቸው እንደቆሙ እናስታውሳለን። እንግዲህ ሀገራችን ላይ በተደጋጋሚ የሀዘን ዜናዎችን በተደጋጋሚ መስማት ከጀመረን ቆይተናል። ፈጣሪ እንግዲህ ምሕረቱን ያወርድልን፣ በዚህ ይብቃችሁ ይበለን ለማለት ፈልጋለሁ። እንግዲህ ወደ ሌላ ጉዳይ ስንገባ በኢቢኤስ ቴሌቪዥን ላይ አሁንም ብዙዎች እየተነጋገሩበት ያለ ጉዳይ አለ። እስቲ ምንድነው ቪዲዮ ልጋብዛችሁና ሐሳባችን እንሰጥበታለን። ዛሬ በሳቅም በሐዘንም ልባችን ተነክቷል። አንጋፋው አርቲስት ደረጀ ኃይሌ ትናንት በሰይፉ ሾው ላይ ቀርቦ ስለ ወዳጁ ነጻነት ወርቅነህ የተናገረው ነገር የብዙዎቻችንን ልብ ነክቷል። የቤተሰብ ጨዋታ ፕሮግራምን ነጻነት ከነክብሩ ሰቅሎት አልፏል። ደረጀ አንድ ትልቅ ሚስጥርም አውጥቷል። ፕሮግራሙ መጀመሪያ ለኔ ነበር የቀረበልኝ፣ እኔ ግን ከኔ ይልቅ ነጻነት ይወጣዋል ብዬ ለሱ ሰጠሁት ብሏል። ነጻነትም ከህፃን ጋር ህፃን ከምሁር ጋር ምሁር ሆኖ ፕሮግራሙን ጥግ አድርሶታል። እኔ ሰራዋለሁ ብዬ አላስብም፣ ነጻነት እንደሰቀለው ቢቀር ይሻላል ሲል የጓደኛውን ታላቅነት መስክሯል። እናንተስ የቤተሰብ ጨዋታ ፕሮግራም ከነክብሩ ቢቀር ይሻላል ወይስ የነጻነትን ተወዳጅነት የሚያስቀጥል ሰው ይኖራል ብላችሁ ታስባላችሁ? ማንንስ ምርጫችሁ ታደርጋላችሁ? ሐሳባችሁን አጋሩኝ። መልካም ጊዜ። ይህ እውነት ይመስለኛል። አንዳንድ ጊዜ የማይተኩ ነገሮችን ለመተካት ስንሞክር እንግዲህ ነገሩን እናበላሽዋለን ወይም ደግሞ የዛን ሰውን ክሬዲትን ማጣት ይመስለኛል። በነገራችሁ ላይ ነጻነትን ወክሮ ማንም ሰው ሊሰራ ይችላል። ነገር ግን አሁን ላይ እንደ እጩ ከተመዘገቡ ሰዎች መካከል ብዙዎች እንግዲህ ቅሬታቸውን እያሰሙባቸው ያሉ ሁለት ግለሰቦች አሉ። አንደኛው ሁላችንም የምናውቀው በፊልም ጥበቡ በተለይ ብዙዎቻችን አድናቆት የምንሰጠው ሸዋፈራው ደሳለኝ ሲሆን፣ ሁለተኛው ደግሞ ብዙዎቻችን የምናውቀው ወይም ደግሞ ከኛ ጋር የተዋወቀው በጄቲቪ ላይ እንግዲህ እንዳልካቸው ዘነበ እንግዲህ ሁላችንም የምናውቃቸው ናቸው። በእነዚህ ጉዳዮች በእነዚህ ሁለት ሰዎች ላይ እንግዲህ ከባድ ትችት ቀርቧል። እንዲሁም ደግሞ ኢቢኤስ ላይም ከባድ ተቃውሞ እንዳስነሱ መረጃ ወጥቷል። ምንድነው? እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። ይህ ቪዲዮ በቀጥታ ለኢቢኤስ ቴሌቪዥን እንዲደርስልኝ ማኔጅመንቱ ማለት ነው ሁላችሁም ሼር እንድታደርጉ ጠይቃለሁ። ክርስቲያን ኒውስ የሚል የፕሮቴስታንቶች የፌስቡክ እንትን ነውና የቤተሰብ ጨዋታን በነጻነት ቦታ በነጻነት ወርቅነህ በጣም የምንወደው አርቲስት ነበረ፣ የምንወደው የቤተሰብ ጨዋታ መሪ ነበረ እና እሱ ካለፈ በኋላ አሁን በሱ ቦታ እነዚህ ሁለት የፕሮቴስታንት ሰዎች እንዲሰሩ እንዲገቡ
ቅስቀሳ እያደረገ ነው። አንዳንዶች ቪዲዮም እየሰሩ ወይ ሸዋፈራው ወይ እንዳልክ ይስሩት የሚል ቅስቀሳ እየተደረገ ነው። ይሄ ጉዳይ የሃይማኖት እንደሆነ አላውቅም። የሃይማኖት ነው የሚልም አንድም ነገር ሰምቼም አላውቅም። ሆን ተብሎ ግን ቅስቀሳ እየተደረገ ነውና እኔ ለኢቢኤስ ሰዎች ማስተላልፈው የሃይማኖት ካልሆነ ከነዚህ ሰዎች እንድትርቁ። አንደኛ ለምን ሲባል የመጀመሪያው እነዚህ ሰዎች በቀጥታ ሰፊ ቁጥር ያላት የኦርቶዶክስ ተዋህዶ ቤተክርስቲያንን ክብር የሚነካ ነገር ሲያደርጉ ነበር። ከዚህ በፊት በኢቢኤስ በሰይፉ ፋንታው ላይ ቀርቦ የኛው ሰው ማለት ነው ይቅርታ እስከመጠየቅ ደርሷል። ኦርቶዶክሳውያንን የሚያስከፋ ነገር ሲናገር ነበር። እንዳልክ የተባለው አንድን የቤተክርስቲያን አባት ላይ በምታዩት መልኩ ሲሳደብ የነበረ ከዚህም በላይ ብዙ ነውሮችን ሲያደርግ የነበረ ሰው ነውና የሚወክል ነው ብዬ አላስብም። አይ ለኦርቶዶክሳውያን ቦታ የለንም እስካላለ ድረስ ማለት ነው የቴሌቪዥን ጣቢያው ከእንደዚህ አይነት የሃይማኖት ዘረኞች እንድትርቁ ማሳሰብ ፈልጋለሁ። የሰው ልጅ በምድር ላይ እስከኖረ ድረስ ይረዳኛል፣ ያድነኛል፣ እንዲሁም ደግሞ በችግር ሰዓትም ደግሞ ይደርስልኛል ብሎ ያመነበትን የራሱ እምነት ይዞ የራሱ አምላክና ፈጣሪ እንዳለ አስቡ እንግዲህ የራሱ እምነትን ይከተላል። ያ እምነትም ደግሞ ማሟላት አለበት ወይም ደግሞ የዛ እምነት አባል መሆን አለበት የሚለውን ጉዳይ መስፈርቶቹን አሟልቶ እንግዲህ ተከታይነቱን ያረጋግጣል። ያ ማለት ግን አንድ ሰው የነበረበትን እምነትን ትቶ ወደ ሌላ እምነት ገባ ማለት የሆነ እምነትን ወይም ደግሞ ከዚህ በፊት የነበረበትን እምነትን መተቸት አለበት ብዬ አላስብም። ይህ የኔ አመለካከት ብቻ ሳይሆን የብዙዎቻችን አመለካከት ነው። እንደተማረ ሰው ስናስብ ማንም ሰው እንግዲህ መቼስ በእምነት ውስጥ ገብቶ ሁሉም ሰው የሚያመልከው አምላክ ትክክል እንደሆነ አምኖ ነው እንግዲህ እየተከተለ ያለው። ያ ማለት ማንም ሰው ሪዝነብል ወይም ደግሞ ምክንያታዊ ሆኖ መከራከርም ካለባቸው ምንም አይነት እንትን ሊያደርጉ ይችላሉ። ግን ያለምንም ምክንያት ግን ከመሬት ተነስቶ የአንድ እምነትን ጥላቻዊ ንግግሮች እንዲሁም ደግሞ መናቅ ወይም ደግሞ አላስፈላጊ ንግግሮችን መናገር ተገቢ አይደለምና እነዚህ ሁለት ግለሰቦች እንግዲህ ከጥቂት ጊዜያቶች በፊት ናቸው እንግዲህ ወደ ፕሮቴስታንት እምነት የተቀላቀሉት። ከዛ በኋላ ግን የኦርቶዶክስ እምነትን ነቅፈዋል፣ ሰድበዋል፣ እንዲሁም ደግሞ አዋርደዋል፣ በጣም ዝቅ አድርገዋል። ከዚህ ጋር በተያያዘ እንግዲህ ብዙዎች በእነሱ ላይ ጥላቻ አሳድሮባቸዋል፣ እንዲሁም ደግሞ ብዙዎችም እየተቿቸው ይገኛሉ። ስለዚህ እነዚህ ሰዎች እንግዲህ ወደ ሶሻል ሚዲያው ላይ ወይም ደግሞ ወደ ሚዲያው ዘርፍ ቢመጡ በብዙዎች ዘንድ ተቀባይ ሆኑ ወይም ደግሞ እነሱ የሚከተሉት እምነት ውስጥ የእነሱ ሜምበርሺፕ ውስጥ ያሉት ብቻ ሰዎች ናቸው እንጂ ሊከተሏቸው የሚችሉት እንጂ ፐብሊክ የሆነ ኤሪያ ላይ ሊቀበሏቸው አይችልም የሚል አስተሳሰብ ነው ያለኝና እናንተስ በዚህ ጉዳይ ላይ ምን ትላላችሁ? በሁለቱ ሰዎች እጅ ውስጥ መካተታቸው ላይ ሐሳብ ካላችሁ ኮሜንት ሴክሽን ላይ ግለጹልኝ። ተጨማሪ መረጃ አለ ላቀብላችሁ። ይሄ የባቡር መስመር ይታያችኋል። ከሰበተ ወይ ዲማ ተነስቶ ድሬዳዋ የሚወስደው ነው። የሚገርማችሁ ነገር ብሎኑ እዩ በምን መልኩ ሰዎች እየዘረፉ እንደሚሰርቁት እዩ። ተፈቷል። እያያችሁት ነው አይደል? እንደው ምን አይነት ሀገር ላይ ነው ያለነው? እዩ ተፈቷል። ይሄንን ኢንስፔክት ያደርጋል፣ የተከታተላል። እዩ እንዳለ ያልተፈታ የለም። ብሎኑ ሳይፈታ ሲቀር ይሄን ነው የሚመስለው። ተፈቶ ደግሞ አያችሁት? እዩ ጉድ በሉ። ይሄ ተፈቷል። ኑ ላሳያችሁ ደግሞ ሌላ ነገር ጉድ በሉ። እንዳለ ተፈቷል። እያያችሁት ነው። ምን አይነት ማህበረሰብ ነው ያለን እኛ ሀገር ግን ምን አይነት ማህበረሰብ ነው ያለን? ይሄንን ፈቶ የሚወስድ ፈቶም ወስዶ የሚሸጥ ትውልድ ነው ያለው። እንደው ምን አይነት ሌባ ትውልድ ነው የተፈጠረው? ጉድ ነው። ተመልከቱት። ቆይ ላሳያችሁ። ስቷል። እዚህ ጋር አላይመንቱን ኦልሬዲ ስቷል። አያችሁት? እንዳለ ተፈቷል። እዩት። ጉድ በሉ። ይሄ የማይታወቅ ሆነ አንድ የመንግስት አካል ኃይል ሊለው ይገባል። ይሄ ሰበታ ላይ ማዞሪያ አካባቢ ያለ ትሬኑ መስመር ላይ ነው ያለው። ተመልከቱ ምን ያህል እንደሳተ መስመሩ እንደተዛባ እዩት። አያችሁ? ትሬኑ ጎማ የሚያርፍበት ምን ያህል ስቶ እንዳለ አላይመንቱን ስቶ እንዳለ አያችሁ? ምን ያህል ስቶ እንዳለ እያያችሁ እዩ እንደሳተው። ታዲያ አሁን እንደዚህ አይነት ትውልድ ይዘን እስቲ ያልተፈታ ሳዩ። እስቲ እዩት ያልተፈታው። ይሄው ተፈቷል። ይሄው የሰው ህይወት ይዞ ነው የሚጓዘው ትሬኑ። ንብረት ከፍተኛ ንብረት ይዞ ነው የሚጓዘው። ይሄው እንዳለ ተፈቶ አልቋል። አሁንም አደጋ ከመድረሱ በፊት ይሄ ነገር ኃይል ይባል ይገባል። እያያችሁት ነው አይደል? ይሄው ይሄ መስመር ነው እንግዲህ ጠዋትና ማታ ትሬን የሚጓዝበት መስመር ነው። በዚህ ደረጃ እያንዳንዱ ብሎን ተነስቷል። ይሄው እዩትማ በዚህ መስመር በስማ ይሄማ ብሶበታል። ይሄው እዩት። ይሄ የተፈታው ነው። ይሄ ያልተፈታው አብዛኛው እንደምታዩት ተፈቷል። ይሄው ያሳውቃል። እያያችሁት ነው። ምን አይነት ትውልድ እየተፈጠረ ነው ያለው? ይሄንን የሚፈታ ለራሱ ጥቅም ለሀገር ጥቅም የተሰራን የትሬን መስመር
ፈቶ የሚሸጥ ትውልድ፣ ገዝቶም የሚያተርፍ ትውልድ፣ ፋብሪካዎችም ተቀብለው ይሄንን ብሎን ተቀብለው ወደ ብረትነት የሚቀይሩ ትውልድ ገዳይ የትውልድ ትስስር እየመጣ መሆኑ በጣም ያሳዝናል። በጣም ያሳዝናል። እንደ ሀገር ይሄንን መንግስት የመቆጣጠር ግዴታ አለበት። እያያችሁ በጣም ያሳዝናል። በእውነት በጣም ያሳዝናል። እንደ ቀልድ ሊታይ አይገባም። ይህ ትልቅ ኢንቨስትመንት ወይም ደግሞ እንደ ሀገር ትልቅ ኢንቨስትመንት ሲሆን ወይም ደግሞ ትልቅ ተቋም ነውና ይህን ነገር እንደ ቀልድ ሊያዩ አይገባም። ብዙ ሰዎች ላይ አደጋ ሊያደርስ ይችላል። ከዛም አልፎም ደግሞ ከባድ የሆነ የንብረት ኪሳራም ሊያደርስ ስለሚችል በዚህ ጉዳይ ላይ የሚመለከቱ አካል እንግዲህ ኃላፊነቱን ተጠቅሞ ወይም ደግሞ ኃላፊነቱን ቢወጣ ብዬ ሀሳብ መስጠት ፈልጋለሁ። በዚህ ጉዳይ ላይ ሀሳብ ካላችሁ ወደ እናንተ አሳልፋለሁ። ሌላኛው ጉዳይ ደግሞ ብዙዎችን ያከራከረ ለሁለት ከፍሎም ደግሞ በተለይ በኦርቶዶክስ ቤት ያከራከረ ጉዳይ ይመስላል። እንግዲህ በግሸን እየተደረገ ያለው የገቢ ማሰባሰቢያ አለ። ከዛ ጋር ተያይዞ እንግዲህ ብዙዎች ትችታቸውን እያቀረቡ ይገኛሉ። ለማንኛውም ቪዲዮዎች አሉ ልጋብዛችሁና ሀሳባችን ሰጥበታለን። 59 ሚሊዮን ብር አይሰማኝም፣ 59 ሚሊዮን አይሰማኝም፣ 59 ሚሊዮን ወላዲተ አምላክ ክብሩን ሁሉ ትውሰድልን። የግሸን ማርያም ክብሩን ትውሰድ። በ3 ቀን ውስጥ ብቻ 59 ሚሊዮን ብር ቃል የተገባ እንዳይመስላችሁ ኔት የግሸን ማርያም አካውንት ውስጥ የገባ ብር ነው። ወላዲተ አምላክ የተመሰገነች ትሁን። ቢባራት ነጥብ ለዘካ ምዕራፉ እግዚአብሔር ያሸን ኮፒ ሊንክ እያደረጋችሁ ነው የምነግራችሁ። ኮፒ ሊንክ አድርጉልኝ። አካውንቴ መተውታልና አርቲስቶች ተሰባስበው መተውታልና እዛ ግሸን ሄደዋልና በሚቀጥለው ሳምንት ደግሞ የት እንደምታገኙት አቃል አርቲስቶች ሜቄዶኒያ ከዛ ደግሞ ሜሪጆይ በተከታታይ ያለባችሁን የቀጥታ ስርጭት የእርዳታ ልመና ነው የምነግራችሁና እነዚህ ነገሮች ሁሉ አርቲስቶችን የሚያበለጽግ ነው እንጂ ለተረጂነት አይደለም። ብር እየዋለ ያለው ሀቅ ነው የምንነጋገረው። እውነቱን እንነጋገር እንጂ አርቲስቶች ምንታውን ግሸን ናቸው። ከግሸን ሲመለሱ ሜቄዶኒያ ይጀምራል፣ ከዛ ሜሪጆይ ይጀምራል፣ ከዛ እድሩ ምቁሙም የቀጥታ ስርጭት የሚባል ነገር ላይ የእርዳታ ማስለቀስ ሰውን ቀኑን ሙሉ ማስለቀስ መንግስት ገብቶ ጉዳዩን በህግ ካልዘጋው በቃ ምንችለው አይመስለኝም። ሜሪጆ መልስ መልሽልን እንጂ ከጋዜጠኞች ጋር ተባብረሽ የምትሰሪውን ስራ እኮ መልስ አልመልሽልንም። 50 ሺህ ህጻናት አንቺ እጅ ላይ አለ። ግን እንደሰማችሁት ነው። ብዙዎችን ያከራከረው በምን ጉዳይ ነው? እነዚህ ሰዎች ወይም ደግሞ እነዚህ ታዋቂ ሰዎች በዛ ስፍራ ላይ የተገኙት በፐርሰንት ኮሚሽን ታስቦላቸው ነው እንጂ ለእምነታቸው ያላቸው ፍቅር አይደለም እዛ ጋር ያቆማቸው ወይም ደግሞ እዛ ጋር እንዲገኙ ያደረጋቸው። ይህ የብዙዎች እንግዲህ እንዴት የሚል ጥያቄ ፈጥሮባቸው ነበር። ከዚህ በፊትም በተለያየ ጊዜ እንግዲህ ከቤተ ክርስቲያን ተለጥፎ እንግዲህ ልክ እንደ መዥገር የሚባለው እንደዛ ተለጥፎ እንግዲህ የቤተ ክርስቲያን ሀብትን እየዘረፉ የከረሙ በርካታ ታዋቂ ሰዎች እንዳሉ ሁላችንም እናውቃለን። እነዚህም እንደዛ ናቸው። አሁንም እዛ ጋር የተገኙት በፐርሰንት ታስቦላቸው ነው እንጂ በነፃ አይደለም፣ ለአገልግሎት አይደለም የሄዱት የሚል ጥያቄ ተነስቶ ብዙዎችን ለሁለት ከፍሎ ግማሹ አይደለም የፈጣሪ ወይም ደግሞ ለእምነታቸው ሲሉ ነው በዚህ የተገኙት፣ ግማሹ ደግሞ እውነትም እነዚህ አጭበርባሪዎች ናቸው ብሎ ለሁለት ተከፍሎ እየተከራከሩ ይገኛሉ። በዚህ ላይ ሀሳብ ካላችሁ እናንተን ብታሳውቁኝ ደስ ይለኛል። ነገር ግን ከዚህ ጋር ተያይዞ እንግዲህ በዛ ከተገኙ ብዙዎቻችን የምንወደው የምናደንቀው አርቲስት ሰለሞን ሙሄ እንግዲህ የሰጠው ምላሽ አለ። እስቲ እሱን ልጋብዛችሁና ሀሳባችን ሰጥበታለን። ሁሌ የምትገርሚኝ እናቴ ነሽ፣ መቼም አልከዳሽም። የኔ እናት ወድሽ ሁሉ ጊዜ ቤታችን አለች። መብርሃን እናቴ የልደታ ዕለት ነው የተወለደችው። እናቴ አርፋለች፣ አሁን የለችም። በቃ ስታገለግላት ነው የኖረችው። እናቴም በሷ ስትጠቀም ነው የኖረችው። ይሄን አውቃለሁ። ዱርዬ ሆኜ ከቤቴ ከኦርቶዶክስ ቤት ሄጄ አውቃለሁ። ጠፍቻለሁ። ማተቤ ወልቆ አያውቅም። መብርሃንን ረስቻት አላውቅም። ማለት እዛም የትም ቤት ሆኜ እምምለው በስሟ ነበር። ይኸው እሷ ታውቃለች። ከምታመነው እናቴ ትሙት ካልኩኝና ማርያም ካልኩኝ ነው። እና አሁን እንኳን በአሁኑ የተሰማኝ የነበረ ነገር መምጣት ብዙ አልፈለኩም ነበር። ታውቃላችሁ ያለውን ነገር እኛ ጋር ብዙ ብዙ ጊዜ አርፈን በተቀመጥንበት በቃ አገልግሎት ተብሎ ምናምን ስለዚህ ደስ ብሎ ነው የምንሄደው። ከዛ ግን ያው የገንዘብ በሉ እንትን አደረጉ ምናምን የሚባል አንድ በጣም ትንሽ ጥቂት ልክ ያልሆኑ ሰዎች አሉ። ይረብሻል እሱና ከዛ ሳስበው መብርሃን ስለኔ ምንድነው ያልሆነችው? እሱማ ጌታ እኮ ነው። ልጇማ የዓለም ሁሉ ፈጣሪ እኮ ነው፣ አምላክ ነው እኮ። ሰው ሆና የቻለችው መከራ ብዛቱና ከዛ አንፃር ምን እኔ ኃጢአተኛው ለሷ ምንስ ብሰደብ ምንስ ብሆን
እና ይሄ በጣም የደነገጥኩት በቃ ምናልባት እንዲህ እንዳስብ ያደረገኝ ልጇ ነው ብዬ ነው የማምነው። እና እውነት እኔ በቃ ማለት ተውት፣ ይሄ ትልቁ ሚስጥር አምላክን ያክል ነገር በማህፀን መያዝ ምናምን በየቀኑ ሲገርመኝ የሚውል ነገር በየቀኑ ጥያቄ የሚሆንብኝ በየቀኑ ቢመለስልኝ እማልጠግበው ነገር ነው። ማይዬ የኔ እናት ላንቺ ምንም እንባል ላንቺ ምንም እንሁን እንወድሻለን። ሁሌ የምትገርሚኝ እናቴ ነሽ። መቼም አልከዳሽም የኔ እናት። እወድሻለሁ። እናንተም እወዳችኋለሁ። እውነት በጣም እንበርታ። ሰለሞን ሙሄ የተናገረውን ሰምታችኋል። እኔ እንደሚመስለኝ በእርግጥ በዛ ቦታ ላይ ተገኝቶ የተናገረውን እንግዲህ የተደረገለትን ወይም ደግሞ ምስክርነትን ሰጥቷል። እመቤታችን ያደረገችለትን እመቤታችን ብዙ ውለታ እንደፈጸመችለት ብዙ የአሰበውን ነገር እንዳሳካችለት ተናግሯል በገዛ አንደበቱ። እንዲሁም ደግሞ በዚህ ስፍራ ላይ የተገኘ ነው ለገንዘብ ብለው ነው ብለው ያወሩትን ሰዎችን ሰማ እኔ እመቤቴ ምስክሬ ነች ብሎም ተናግሯል በአንደበቱ። እናንተስ ምን ይመስላችኋል? ትክክለኛ ቃል ይመስለኛል። ለማንኛውም ግን በዚህም ሆነ በዛ ስፍራ ላይ ተገኝተው ለቤተ ክርስቲያኗ ይገባታል ወይም ደግሞ ለቤተ ክርስቲያኗ ተገቢ ነው ብለው ያሰቡትን ነገር አድርገዋልና ምንም ቢሆን በዛ ስፍራ በመገኘታቸው ያው የተለያየ አበል ምናምን ነገር ሊያገኙ ይገባል። ምክንያቱም ከዚህ ጋር ህይወታቸውን ትተው ነው እዛ ጋር የተገኙት። በዚህ ጉዳይ ላይ እኔ እስማማበታለሁ። ነገር ግን በፐርሰንት የሚባለው ነገር ነው ትንሽ ችግር እየፈጠረ ያለው ነውና እናንተ በዚህ ጉዳይ ላይ ምን አይነት ሐሳብ አላችሁ? ታሳውቁኝ ደስ ይለኛል። ኮሜንት ሴክሽን ላይ ሐሳባችሁን ግለጹበት። ብዙዎቻችን እንማርበታለን፣ እንወያይበታለን። በተጨማሪም ደግሞ ከመምህር ዘላለም ወንድሙ ህልፈት ጋር ተያይዞ እንግዲህ የቀብሩን ስርዓትን እንዲሁም ደግሞ ወደ ሀገር ከገባ በኋላ ሙሉ ፕሮግራሙ እንዳለ ኮንትሮል የሚያደርግ የተቋቋመ ኮሚቴ አለ። ከዛ ጋር ተያይዞ ኮሚቴው እንግዲህ ያወጣው መግለጫ አለ። እስቲ እሱን ልጋብዛችሁና ሐሳባችን እንሰጥበታለን። እመኒ ሀየውነ ለእግዚአብሔር ነሐዩ ወእመኒ ሞትነ ለእግዚአብሔር ንመውት እመኒ ሀየውነ ወእመኒ ሞትነ ለእግዚአብሔር ንሕነ። በህይወት ብንኖርም ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለንና እንግዲህ በህይወት ብንኖርም ብንሞትም ለእግዚአብሔር ነን። የቅዱስ ጳውሎስ መልእክት ወደ ሮሜ ክርስቲያኖች ምዕራፍ 14 ቁጥር 8። የመምህር ዘላለም ወንድሙ የአሸኛኘት የስንብት መርሃ ግብርን አስመልክቶ የተሰጠ ጋዜጣዊ መግለጫ። እጅግ ተወዳጁና አንጋፋው ለበርካታ ዓመታት ሳይሰለች ያለ ድካም ቤተክርስቲያንን ያገለገለው መምህራችን መምህር ዘላለም ወንድሙ የእረፍት ዜናው ከተሰማበት ጊዜ አንስቶ መላው ኦርቶዶክሳውያን በሙሉ በጥልቅ ሐዘን ውስጥ እንደገቡ የሚታወቅ ነው። መምህር ዘላለም ወንድሙ ወስመ ጥምቀቱ ወልደ ሰማዕት ቅድስት ኦርቶዶክሳዊት ቤተክርስቲያንን በታማኝነት ያገለገለ የህይወት ዘመኑን ሁሉ በመልካም ስነ ምግባርና ልዩ መንፈሳዊ ጥባት ባለው ክርስቲያናዊ ብርታት ጠባዩን ሳይቀይር ለብዙዎች ምሳሌ ሆኖ በመኖር ያገለገለ መምህር ነበር። ስለዚህ ይህንን አንጋፋና ታላቅ ተወዳጅ የሆነ ወንድማችንን የህይወት ዘመን መልካም አገልግሎቱን ታሳቢ በማድረግና የቤተ ክርስቲያንን ክብር በሚመጥን መልኩ በታላቅ ልዩና መንፈሳዊ በሆነ ስነ ስርዓት የአሸኛኘት ስነ ስርዓት ለመሸኘት በመንበረ ፓትርያርክ ጠቅላይ ቤተ ክህነት እና በአዲስ አበባ ሀገረ ስብከት ይሁንታ ኮሚቴ ተዋቅሮ ስራዎችን ሲሰራ ቆይቷል። ከዚህም በመነሳት የመምህር ዘላለም ወንድሙን የአስክሬን አቀባበልና አሸኛኘትን በተመለከተ ከዚህ በታች ባለው መርሃ ግብር የተዘጋጀ ስለሆነ ከዚህ እንደሚከተለው እናነብላችኋለን። አንደኛ፣ የመምህር ዘላለም ወንድሙ አስክሬን ረቡዕ መጋቢት 2 ቀን 2018 ዓ.ም ከሀገር አሜሪካ ተነስቶ ወደ ኢትዮጵያ ጉዞ የሚያደርግ ይሆናል። በኢትዮጵያ አቆጣጠር ሐሙስ መጋቢት 3 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ተኩል ላይ አስከሬኑ አዲስ አበባ ቦሌ አየር ማረፊያ የሚደርስ ይሆናል። በዚያም በብፁዓን አበው ሊቃነ ጳጳሳት የተመሩ የወንድማችን ወዳጆች፣ ቤተሰቦች፣ የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች፣ ሊቃውንት፣ መምህራነ ወንጌል ሰባኪያንና የዘማሪያን ህብረት ጥንግ ድርባቸውን ለብሰው በልዩ ሁኔታ አቀባበል የሚያደርጉለት ይሆናል። 2 ከጠዋቱ 1 ሰዓት ጀምሮ ከቦሌ ኤርፖርት እስከ ቦሌ ደብረ ሳሌም መድኃኔዓለም ካቴድራል ድረስ በሊቃውንት ቤተ ክርስቲያን በሰንበት ትምህርት ቤት አባላትና በዘማሪያን ህብረት በመምህራን ታጅቦ ወደ ቦሌ ደብረ ሳሌም መድኃኔዓለም ጉዞ ያደርጋል። 3 በቦሌ ዓለም አቀፍ አየር ማረፊያ የሚገኙት የተመረጡና ፈቃድ የተሰጣቸው ምዕመናን አቀባበሉን ለማድረግ መገኘት
በቦሌ ደብረ ሳሌም መድኃኔዓለም ካቴድራል ደግሞ አጭር ቆይታ ከተደረገ በኋላ በመለከት ድምፅ በነጋሪት እየተጎሰመ በዝማሬና በበገና ታጅቦ በአዲስ አበባ ሀገረ ስብከት ሊቃውንት፣ በመምህራነ ወንጌል ሰባኪያን፣ በሰንበት ትምህርት ቤት አባላት እንደዚሁም በኦርቶዶክሳውያን ወጣቶች ታጅቦ ከጠዋቱ 3 ሰዓት ጀምሮ እስከ 5 ሰዓት ድረስ ጉዞ ወደ መስቀል አደባባይ የሚያደርግ ይሆናል። ልክ ከጠዋቱ 5 ሰዓት ጀምሮ በመስቀል አደባባይ የአሸኛኘት መርሃ ግብሩ በጸሎትና በልዩ ልዩ መርሃ ግብር የሚከናወን ሲሆን ይህንንም ከጠዋቱ 5 ሰዓት እስከ 8 ሰዓት ያለውን ክንዋኔዎች ባጭሩ ከዚህ እንደሚቀጥለው ይቀርባል። ከጠዋቱ 5 ሰዓት ጀምሮ የተለያዩ ክንውኖች ይኖራሉ። ከነዚህም መካከል አንደኛ የመክፈቻ መርሃ ግብርና ጸሎት፣ እንደዚሁም ያሬዳዊ ዝማሬና የዘማሪያን ህብረት፣ እንደዚሁም ዝማሬና ቅኔ ይቀርባል። የመምህር ዘላለም ወንድሙ የህይወት ታሪክ በንባብ ይቀርባል። ከተለያዩ ተቋማት የሚቀርቡ የስንብት መልእክቶችም በዚሁ በመስቀል አደባባይ የሚከናወኑ ይሆናሉ። ከቤተሰብና ከወዳጅ ዘመዶች ስለ ወንድማችን የሚቀርቡ አጠር ያሉ ምስክርነቶች በተለያዩ አካላት በዚሁ በመስቀል አደባባይ ይቀርባል። ለ30 ደቂቃ የሚቀርብ ለወንድማችን የተዘጋጀ የወንጌል ትምህርት መርሃ ግብር ይኖራል። በመጨረሻም በሰንበት ትምህርት ቤቶችና በዘማሪያን የጋራ ዝማሬ ይቀርባል። ልክ 8 ሰዓት እስከ 8 የመጨረሻው 8 ሰዓት ላይ ቃለ ምዕዳንና ቡራኬ በብፁዓን አበው ሊቃነ ጳጳሳት ከተሰጠ በኋላ ልክ 8 ሰዓት ላይ ከመስቀል አደባባይ ጉዞው ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል የሚያደርግ ይሆናል። ልክ ከቀኑ 9 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል የሚከናወነው መርሃ ግብር ከተፈጸመ በኋላ 9 ሰዓት ላይ የቀብር ስነ ስርዓቱ የሚፈጸም ይሆናል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የወንድማችን የመምህር ዘላለም ወንድሙ ወዳጆች በሙሉ በዕለቱ የምትገኙ ሁሉ አለባበሱን በሚመለከት ከዚህ እንደሚከተለው ይሆናል። መምህር ዘላለም ወንድሙ ወንድማችን ሰማያዊ ሙሽራችን ስለሆነ አገልግሎቱም ለሰማያዊ ክብር እንደሚያበቃው ስለምናምን ሕይወቱን በሙሉ በወንጌል የኖረና ከቅዱሳን ማህበርተኞች ጋር በሰማይ ነጩን ለብሶ እንደሚቀላቀል ስለምናምን እምነታችንም ስለሆነ ለዚህ ማረጋገጫችን የኛም አለባበስ የሚገልጠው ይሆናል። በዕለቱ ማንኛውም ወንድማችንን ለመሸኘት የሚገኝ ሁሉ ነጭ ልብስ ለብሶ እንዲገኝ ኮሚቴው ያሳስባል። ስለዚህ የተወደዳችሁ ሊቃውንተ ቤተክርስቲያን፣ መምህራነ ወንጌል ሰባኪያን፣ ዘማሪያን እንደዚሁም ምእመናንና ምእመናት በሙሉ በዕለቱ ነጭ ልብሳችንን በመልበስ ሙሽራ የሆነ ወንድማችንን በኦርቶዶክሳዊ ስነ ስርዓት እንድንሸኘው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከዚሁ ትማጸናለች። እግዚአብሔር የወልደ ሰማያትን ነፍስ ከቅዱሳን ከደጋጎቹ ጋር ያሳርፍልን። እንደሰማችሁት ነው። ምን አይነት መታደል ነው! አንዳንድ ጊዜ ስናስበው ራሱ በምድር ሁሉን ነገርን ጨርሶ ለሰማያዊ ሕይወት ራሱን አዘጋጅቶ የሚሄድ ሰው አንዳንድ ጊዜ መታደል ነውና ፈጣሪ ለዚህ ያብቃን ማለት ፈልጋለሁ። በየእምነቱ እንግዲህ ይህ ነገር ያለ ይመስለኛል። ወይም ደግሞ ንስሐ ገብቶ የሰው ልጅ እንግዲህ ራሱን ንጹህ አድርጎ ለፈጣሪው ለቀጣዩ ሕይወቱ በሰማይ ቤት ለሚጠብቀውና ለሚኖረው ሕይወት እንግዲህ ራሱን አዘጋጅቶ መጠበቅ እንዳለበት ይታወቃል። ፈጣሪ ሁላችንም በየእምነታችን ለዚህ ጉዳይ ላይ ብቁ ያድርገን ማለት ፈልጋለሁ። እንደሰማችሁት ነው እንግዲህ በስፍራው ስትገኙ ምን ማድረግ እንዳለባችሁ ስርዓተ ቀብሩም እንግዲህ መታደብም የሚፈልግም ካለ ምን አይነት ፕሮሰስ ወይም ደግሞ ምን አይነት ፕሮግራም ስኬጁል እንዳደረጉ በዚህ መግለጫው ላይ እንግዲህ ያሳወቁ መሆኑ በዚህ መግለጫው ላይ እንግዲህ አሳውቋል። እናንተም እንግዲህ በስፍራው ተገኝታችሁ ስርዓተ ቀብሩ ማከናወን የምትፈልጉ ከሆናችሁ እንግዲህ በዚህ መረጃ መሰረት ራሳችሁን አዘጋጅታችሁ ብትሄዱ ብዬ ሀሳቤን ስትፈልጋለሁ። ተጨማሪ ቪዲዮ አለ ልጋብዛችሁ። ስንት አህጉር አለ? 7 ኤሽያ። አረ የምን አበባ እዚህ የዞረብኝ ነው ያግዢኝ። 7ቱን አህጉራቶች ኤሽያ እያስመለሰች ነው ቤተሰቦቿን። እሷም ጠፋባት። አራቃቸው ነበር አልመለሱትም። አቃቸው ነበር። ስንት አህጉር አለ? 7 አፍሪካ አንዷ ናት። ሳውዝ አፍሪካ፣ ኤሽያ ምናምን እንደዛ ነው። 7 ናቸው። እኔ ምለው እንዴት ነው? እንኳን ደስ አላችሁ። ምርቃቱ የት ኮሌጅ ናችሁ? ምንድን ነው የመረቋችሁ? ልጅ አባውት ምናምን ትልልቅ ሰዎች ነው የመረቋችሁ? እደጉ ተመንደጉ እንደዚህ ነው ተምራችሁ ነው የተመረቃችሁት? ሃይ ስኩልን ዘላችሁ? እርግጠኛ ከቤት ወጣችሁ የሆነ ሰው ጋር ደወላችሁና ኮሌጅ ተቀበሏችሁ አይደል? ከቤት ወጣችሁ እንጃ አታውቁ። ይሄን እንኳን 5ኛ ክፍልና 6ኛ ክፍል ነው የተማርነው። እንዴት ነው ነገሩ? አፍሪካ ነች ነው አፍሪካ አለች። እንትን መካከለኛው አፍሪካ ማለት ባይዞይ
እፍረት ጠፋ። ቪዲዮ ላይ ተለቆራሱ አንቺ እኮ የለቀቀችዋን ሴትዮ መክሰስ ነበረብሽ፣ ስም ማጥፋት። እኔ እሷን ልትከሳል ብል ነገሩን ነው የምልሽ። ከንክኖሽ እንዴት በአደባባይ እንደዚህ ወጣብኝ ብለሽ ራሱ እያየሽ ሼር እያደረግሽ ነው። እኔ አየሽ ቪዲዮአችን ቫይራል ወደ ምናምን ተዋረድሽ። በቃ ደፋር ሆነን እንደው በአገር ውስጥም በውጭም ያላችሁ እንደው ከህሊና ከካሜራችሁ ጋር አብራችሁ የምትኖሩ ያላከራያችሁት ወይ ውጭ ቤት ራሱ ጅሎ ተከራይቶ አልወጣባችሁ ሰዎች እንደው አታዝኑም? እስቲ እንዘን ለአንድ ደቂቃ የህሊና ጸሎት አይደል? አንድ ደቂቃ እስቲ እንዘን፣ እስቲ ተያይዘን እዚህ ደረጃ ደረስን። ከኮሌጅ በር ላይ አበባ ያቀፈች ሴትዮ ሳውዝ አፍሪካ አህጉር ናት እያለች ነው። ባለፈው አፍሪካ ህብረት ስብሰባ የሚደረገው ሲባል ቤጂንግ ያለ አንዱ ትልቅ ሰው ክራባት ያደረገ ሰው አሁን ደግሞ እንደዚህ ነው። በቃ ይሄ ነው። ትመረቂያለሽ፣ የሆነ መንግስት መስሪያ ቤት ትገቢያለሽ፣ አሁን ወይ የሆነ የግል ተቋም ትገቢያለሽ፣ አንዱ ባንክ ትገቢያለሽ፣ የፈረደበት አካውንቲንግ ወይ ማርኬቲንግ ተመርቀሻል፣ አሁን ዲፕሎማው የሆነ ነገር። ከዛ በኋላ እዛ ትቀመጫለሽ ክለርክ ላይ፣ ሂሳብ ቤት በኩል ደንበኛ ቤት በኩል ወረዳ ትቀመጫለሽ፣ ሰው ቤት በኩል ያናግርሽ። ገና ሁለት ቃል ስንናገራችሁ እሺ በቃ ኦልራይት ነው እስቲ ምን እንግሊዝኛ ተመራለሁ ብለን የምትቀባጥረው ይሄ ኮምፕሌክሳችሁ እኮ ነው። ምንም ስለማታውቁ ጉድ ሞርኒንግ ያለ ሰው ማስተርስ ያለው ይመስላችኋል። በቃ ተጎዳም። በቃ ይሄ ነው አቅም የሌለው ሰው ኢንካፓሲቲ የወረደ ካፓሲቲ ሲኖር አገር እንዳገር አትራመድም ነው። አዝናለሁ ይሄን ስልሽ አንቺን ይዘን የትም አንራመድም። አሁን እነዚህም ቤዚክ የስድስት ክፍል እውቀቶች ካላወቅሽ ሌላውንማ ተበልተናል። መድኃኒዓለም እንደው ይርዳን። ኧረ በስመ አብ ምን ይላሉ እንደው ሰመረ ባሪው የተናገረው ንግግር ትክክል ነው። በሰመረ ባሪው ላይ እንግዲህ ሀሳብ ካላችሁ ተጨማሪ ሀሳብ ካላችሁ ነው እንጂ ትክክል የተናገረ ይመስለኛል። በቆሞ ብዬ አስባለሁ። ሀሳብ ካላችሁ ግን ብትገልጹልኝ ብዬ ወደ እናንተ አሳለፍኩኝ። ለማንኛውም ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህ ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቤተሰቦች በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።